ወቅታዊው የመካከለኛው ምስራቅ ጦርነት የሂዝቦላ ለቴህራን ሁለንተናዊ መሪ አያቶላህ አሊ ኻሜኒ ግድያ የበቀል ጥቃት እስራኤል ላይ መክፈትን ተከትሎ ወደ ሊባኖስም መዛመቱ ሲታወቅ የተፈናቃዮች ቁጥር 700 ሺህ መጠጋቱን የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም አስታውቋል። የሊባኖስ መንግስት በበኩሉ የተፈናቃዮች ቁጥር 780 ሺህ ደርሷል ባይ ነው። በሀገሪቱ ህይወታቸው ያለፉ ሰዎች ቁጥርም ከ570 መላቁ ተገልጿል። እስራኤል ለመጀመሪያ ጊዜ በመዲናዋ ቤሩት ጥቃት መፈጸሟ ሲታወቅ በደቡብ ሊባኖስ ተወስኖ የነበረውን የእስራኤልን ጥቃትን ወደ ማዕከላዊ ሊባኖስም የመስፋት እድሉ ከፍተኛ መሆኑን ማሳያና የሊባኖስ ህዝብ በድንገተኛ ጥቃት አደጋ ውስጥ ለመሆኑ ማስረጃ ተደርጎ እየተወሰደ ነው። በቤሩት በመኖሪያ ህንጻ ላይ በተፈጸመ ጥቃት በትንሹ 19 ሰዎች ህይወት ሳያልፍ እንዳልቀረም የሊባኖስ መገናኛ ብዙሃን ጠቁሟል። እስራኤል በመዲናዋ ቤሩት በሚገኝ ባለ 4 ኮከቡ ራማዳ ፕላዛ ሆቴል ላይ ጥቃት የፈጸመች መሆኑ ሲታወቅ የኢራን ልዑካን ሚስጥራዊ ስብሰባ እንደነበር በምክንያትነት ጠቅሳለች። በኢራን በኩል ጉዳዩ ተስተባብሏል። ሆኖም ጥቃቱ ያለ ማስጠንቀቂያ የተፈጸመ መሆኑ የመዲናዋን ነዋሪዎች ድንጋጤ ውስጥ መክተቱ ተገልጿል። ኢራን ስለ ጥቃቱ ምላሽ ለመስጠት ለ3 ቀናት ብትቆጠብም በተባበሩት መንግስታት ድርጅት ተልእኮዋ በኩል 4 ዲፕሎማቶቿ የሽብር ባለችው የእስራኤል ጥቃት እንደተገደሉባት አስታውቃለች። በእርግጥ እስራኤል ለኢራን ቁድስ ኃይሎች የሚሰሩ 5 ኢራናውያን በጥቃቷ መግደሏን መግለጿ ይታወቃል። ሂዝቦላ በበኩሉ ስለዚህ ጥቃት ያለው ነገር የለም። እስራኤል በደቡባዊ ሊባኖስ እየፈጸመች ያለችውን ጥቃት መቀጠሏም እየተመላከተ ነው። ሂዝቦላ በእስራኤል ላይ ጥቃት መክፈቱን ተከትሎ የእስራኤል መከላከያ የቡድኑን ጥቃቶች ለመቀነስ በሚል ከወታደራዊ እንቅስቃሴ ነጻ የሆነ ስፍራን ለመከለል በሊባኖስ ግዛት ውስጥ የህዝብ ዘመቻ ጭምር እያካሄደ ነው። ሂዝቦላ ቴህራን ወታደሮቿን እንድታስወጣ በማሳሰብ በጋራ ድንበር እስከ 5 ኪሎ ሜትር የሚገኙ የእስራኤል ነዋሪዎችም ለቀው እንዲወጡ ቢያሳስብም እስራኤል ተጨማሪ ወታደሮችን እልካለሁ ስትል ምላሽ በመስጠት ዘመቻዋን አጠናክራለች። ሂዝቦላም በእስራኤል ላይ ጥቃቶችን በመፈጸሙ የቀጠለ ሲሆን የተለያዩ የቴህራንን ወታደራዊ ጣቢያዎች መምታቱን ገልጿል። በደቡባዊ ሊባኖስ በእስራኤል በ20 ወታደራዊ ይዞታ ላይ የሮኬት ጥቃት መፈጸሙንም አስታውቋል። እስራኤልና ሂዝቦላ ከአየር ጥቃቶች አልፈው ወደፊት ለፊት ጦርነት ስለመግባታቸውም ሂዝቦላ ጠቁሟል። ምንም እንኳን ከእስራኤል በኩል የጉዳት መጠኑ ተደብቆ ሊሆን ይችላል የሚል ጥርጣሬ ቢኖርም ከሂዝቦላ ጋር በገባችው ጦርነት ህይወታቸው ያለፉ ወታደሮቿ 2 ናቸው ብላለች። በመቶዎች የሚቆጠሩ ሂዝቦላ ተፋላሚዎችን መግደሏን አስታውቃለች። የሊባኖስ መንግስት ሂዝቦላ በእስራኤል ላይ ጥቃት መፈጸሙን በማውገዝ ለእስራኤል ወደ ሊባኖስ ጥቃት ለመክፈት ምክንያት ይሆናታል ሲል ቡድኑን ከወታደራዊ እንቅስቃሴ ቢያግደውም ሊባኖስን የጦር ግንባር ከመሆን አላስቀራትም። ሂዝቦላም የመንግስትን እገዳ ውድቅ በማድረግ የሊባኖስ ጦር ጣልቃ ለመግባትና የቡድኑን እንቅስቃሴ ለማስቆም ከተንቀሳቀሰ ተፋላሚዎቹ እርምጃ እንዲወስዱ ጭምር አዟል። በአውሮፓውያኑ 1982 በሊባኖስ የእርስ በርስ ጦርነት ወቅት ሂዝቦላ በኢራን የተደገፈ ሲሆን በቀጠናው የኢራን እስላማዊ አብዮታዊ መንግስት ካሉት ተኪ ኃይሎች መካከል አንዱ እንዲሆን አድርጎታል። አሁን ላይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት በኢራን ከሚደገፉ ኃይሎች መካከል የሁለንተናዊ መሪው አያቶላህ አሊ ኻሜኒ መገደል ላይ የበቀል ጥቃቶችን ወደ እስራኤል በመፈጸም ጦርነቱን በመቀላቀል ሂዝቦላ ቀዳሚ ሆኗል። ሊባኖስም የጦር ግንባር ከሆነች 1 ሳምንት ተቆጥሯል። በእስራኤል የጋዛ ዘመቻ ወቅት ከሐማስ ጎን በመሰለፍ ውጊያ የከፈተው ሂዝቦላ ትጥቁን እንዲፈታ ብሎም ቴል አቪቭ ከያዘቻቸው የቤሩት ግዛቶች እንድትወጣ እስራኤልና ሊባኖስ ስምምነት ላይ መድረሳቸው ቢታወቅም እስካሁንም ስምምነቱ ከሁለቱም ወገኖች ሙሉ ለሙሉ ሳይፈጸም ወደ አዲሱ ጦርነት እስራኤልና ሂዝቦላ ገብቷል። ሂዝቦላም ወደ እስራኤል ግዛቶች ጥቃት መፈጸሙን ሲቀጥል እስራኤልም የቡድኑን ወታደራዊ አዛዦችንና የስለላ አዛዡን መግደሏን የገለጸች ሲሆን በሊባኖስ ዘመቻዋ ቀጥላለች። በእስራኤልና ሊባኖስ ስምምነት መሰረት ሂዝቦላ ትጥቅ እንዲፈታና እስራኤል ከሊባኖስ ሙሉ ለሙሉ እንድትወጣ የሚል ቢሆንም የአሁኑ ጦርነት የቡድኑን ትጥቅ የመፍታት ነገር ወደኋላ የሚጎትት እንደሆነም በተንታኞች እየተገለጸ ነው። የሊባኖስ መንግስት ጦርነትና ሰላምን መወሰን የኔ መብት ነው ሲል ቡድኑን ከወታደራዊ እንቅስቃሴዎች አግጃለሁ ቢልም በሂዝቦላ በኩል ተቀባይነት አጥቷል። ይባስ ብሎም ቡድኑ መንግስት የሊባኖስን ሉዓላዊነት ለማስጠበቅ ደካማ ነው በማለት የመጨረሻው መስዋዕትነት እስራኤልን በመዋጋት እንደሚከፍል ምሏል። ይኸው ጦርነትም የሊባኖስ መንግስት ሂዝቦላን ትጥቅ የማስፈታት ሂደቱን ውስብስብ እንደሚያደርግበት እየተመላከተ ነው። ቀድሞም ከተኩስ አቁም ስምምነቱ በኋላ እስራኤል ቡድኑን ለመምታት በሚል በሊባኖስ ግዛቶች ከ10 ሺህ በላይ ጥቃቶችን በመፈጸም ስምምነቱን በመጣስ ስትወነጀል ሂዝቦላም እስራኤል ከጥቃቷ አልታቀበችም፣ ከሊባኖስ ግዛትም ሙሉ ለሙሉ አልወጣችም በሚል ሊባኖስን የመከላከል ኃላፊነት አለብኝ ሲል መቆየቱ ይታወቃል። የኢራን ዋነኛ አጋር ቡድኑ ትጥቅ የመፍታቱን ነገርም ወቅታዊ የመካከለኛው ምስራቅ ሁኔታ አጣብቂኝ ውስጥ ከቶታል። እንደ የቀጠናው ተንታኞች እይታ ሂዝቦላ በዚህ ጦርነት ውስጥ መግባቱ የእስራኤልን የጦርነት አቅም ወደ ሊባኖስም ጎትቶ በመሳብ ማዳከምን ያለመ እንደሆነ ይነሳል። በኢራን እያደረገች ያለው ዘመቻ ላይም ሊባኖስንም የጦር ግንባር በማድረግ የእስራኤልን ትኩረት የመበታተን ዓላማ ያለው እንደሆነም እየተነሳ ነው። የኢራን ባለስልጣናት በቅርቡ የቡድኑን ወታደራዊ አቅምን ለማጠናከር መንቀሳቀሳቸው የሚገለጽ ሲሆን ይህም በአሁኑ ጦርነት ሂዝቦላ እስራኤል ላይ ጥቃት በመፈጸሙ እንዲበረታ ለማድረግ የታለመ መሆኑ ይገለጻል። እስራኤል በሊባኖስ ዘመቻዋ የኢራንን የቁድስ ኃይሎች ከፍተኛ ወታደራዊ አዛዦችን መግደሏን ማስታወቋ ይነሳል። የሊባኖስ መንግስት የኢራን ባለስልጣናት ከሀገሪቱ እንዲወጡ ጭምር ቢያዝም የእስራኤል ጥቃት ግን አልቀረም። ከበርካታ የደቡብ ሊባኖስ አካባቢዎችም ነዋሪዎች እንዲወጡ በማዘዝ እያደረገች ያለውን ዘመቻ እስራኤል ማጠናከሯ ተጠቁሟል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም በበኩላቸው ሂዝቦላ በእስራኤል ላይ ጥቃት መክፈቱ ስትራቴጂካዊ ስህተት ነው ብለዋል። በደቡብ ሊባኖስ ተወስኖ የነበረው የእስራኤል ጥቃትም እስከ መዲናዋ ቤሩት
ሊዘልቅ እንደሚችል ድንገተኛው የቤይሩት ጥቃት ሲያረጋግጥ ሊባኖስ ወደ ማዕከለ ምድሯ ጦርነቱ እንዳይራዘም ስጋት አድሮባታል። ሄዝቦላም ከእስራኤል በመዋጋቱ መቀጠሉን ጠቁሟል። በዚህ ጦርነትም 700 ሺህ የሚደርሱ የሊባኖስ ዜጎች ተፈናቅሏል። ሊባኖስም ለአንድ ሳምንት በጦር ግንባርነት የዘለቀ ሲሆን አሁንም ይበልጥ ሰፍቶ በሀገሪቱ ለተራዘመ ጊዜ ጦርነቱ ሊቆይ እንደሚችል ወቅታዊ ሁነቶች እያመላከቱ ነው።